ሰው መቼም ሰው ሆኖ ተፈጥሮ ጅብ አይሆንም። ወየዘር ይኖርባታል። ምን ይታወቃል? ሄዶ ከአውሬ ጋር ይጋባል እንዴ ልጅ? እሱስ ቢሆን እኔ ምን ያደርግልኛል? ያው ትንሽ የልጁ ጉዳይ ነው። ያው እንደምታውቀው ልጁ ኖርማል አይደለም፣ ከተለመደ ወጣ ያለ ነው። ትንሽ አሁን እያሳሰበኝ ያለው ነገር የእሱ ነገር ነው። አቅፌው በቃ የሆነ ያስፈራኛል። ከባድ አይደል? ሰው ሆነ ከእንስሳን ማጥባት በጣም ከባድ ነገር ነው እና በቃ በጣም እፈራለሁ። ጡቴን አውጥቼ ለመስጠት ራሱ እፈራለሁ። የመቃብር አፈር ፊቴ ላይ ተበትኗል ያልሽው ነገር እውነት ነው? እሱን ነገር ማረጋገጥ ፈልጋለሁ። የእውነትሽን ነው ወይስ የውሸትሽን ነው? ከአውሬ ጋር አረፍ ይበሉ። ብታወኝስ? እኔ የልጆት ሚስት ናት። ኧረ ምንም የልጆት ሚስት ናት። አረፍ ይበሉ። ሰው መቼም ሰው ሆኖ ተፈጥሮ ጅብ አይሆንም። ወየዘር ይኖርባታል። ምን ይታወቃል? ሄዶ ከአውሬ ጋር ይጋባል እንዴ ልጅ? እሱስ ቢሆን እኔ ምን ያደርግልኛል? ግን ምክንያቱን አልነገሩኝም። ምንድነው ምክንያቱ? እሷን የሚጣሉበት ምክንያት ለእኔ በደንብ ነው የሚጠቅመኝ። ልንገሮት ወይዘሮ ሰናይት፣ እሷን የሚጣሉበትን ምክንያት በስትክክል ካልነገሩኝ ማለት ነው እጄን ወደ እርሶ ነው የምቀስረው። ይህንን ደግሞ እሷን እንዲያገባ በፍጹም አንፈልግም እኮ። ምክንያቱን ይንገሩኝ። እውነቱን ሳይነግሩኝ የትም አይሄዱም። እቺ ቁልፍ እኔ ጋር ትሆናለች። እንዳንቺ አይነት እናት ባይኖረኝ ይሻል ነበር። ውጭልኝ! አሁን ለምን የምትበጠብጭ ቤቴ መሰላችሁ? እንግዲህ ያው በዚህ ቤተሰብ ላይ የተፈጠረው ነገር ታውቃላችሁ። አሁን ፀሐይ በመልካም ጤንነት ላይ ትገኛለች። እንግዲህ በተሻለ ጤና ሁኔታ ላይ ነች። ልጇም ቢሆን አለ። ትዝቶም እንግዲህ ወንድማችን እዚህ ነው ያለው። ጠንካራ ባል ነው። ስለሱ እኔ መመስከር እችላለሁ። መልከ መልካም ጥሩ ባል ነው። ዛሬ እሺ፣ አመሰግናለሁ። እንግዲህ ዛሬ ከሁለቱ ጋር አጠር ያለ ቆይታ አረጋለሁ። ስላሉበት ሁኔታ ይነግሩኛል። ባለፈው ስንለያይ ትዝ ይላቸዋል። እንግዲህ ከእሷ እናት ጋር በጥሩ መንገድ አይደለም የተለያዩት። አንዳንድ ጉዳዮችን ለማጣራት ሞክሬያለሁ። ግን በዚህ አጋጣሚ ትዝታው እንግዲህ እኔ ከእናንተ ጋር ቆይታ ካረኩ በኋላ አንድ የሚመጣ እንግዳ አለ፣ የሚገባ እንግዳ ልንለው እንችላለን። እዚሁ መኪናችን ውስጥ እዚሁ አካባቢ ነው ያለው። እኔ ከእናንተ ጋር ስላላችሁበት ነገር የተወሰነ ቆይታ ካረኩ በኋላ ያ እንግዳ እናንተን የሚመለከት እንግዳ ነው። እንግዲህ አሁንም ቢሆን እንደነገርኩ ነው። ይህንን ነገር ሌላ ጉዳይ ጣልቃ ሳላስገባ ውድ ተመልካቾች፣ ሌላ ኬዝ ይህን እንደ አንድ ኬዝ ይህንን ኬዝ መግደል አለብኝ ብዬ ስላሰብኩ ምንም ለሌላ ጉዳይ ቦታ እየሰጡ አይደለም። ይህንን ነው ለማስተካከል እየሄድኩ ያለሁት። ከዚህ ነገር ጀርባ የሆነ ሰው እንዳለ ግልጽ ነው። ትዝታው እንደዚህ አይነት ነገር ዝም ብሎ እንትን የሚል ነገር አይደለም። ስለዚህ ብዙ ቀን ስጡኝ ልላችሁ አይደለም። በአጭር ጊዜ ውስጥ ከዚህ ነገር ጀርባ ያለውን አካል እናገኘዋለን። ዋጋውንም እንዲያገኝ ነው የምናደርገው። አሁን ግን ሰላምታ እንለዋወጥ። እንዴት ናችሁ? የጤና ሁኔታዋስ ምን ላይ ነው የሚገኘው? ምን አዲስ ነገር ሳለ እሱን ብንጨዋወት። እሺ፣ አመሰግናለሁ። ባለፈው እንዳየው ያው በሰላም ተገላግላለች። እንግዲህ ሰላም ነች አሁን ሁሉም፣ እሷም ህፃኑም ሰላም ናቸው። ያው ትንሽ የልጁ ጉዳይ ነው። ያው እንደምታውቀው ልጁ ኖርማል አይደለም፣ ከተለመደ ወጣ ያለ ነው። ትንሽ አሁን እያሳሰበኝ ያለው ነገር የእሱ ነገር ነው። እሷ እንኳን ከወለደች በኋላ ከበፊቱ ኖርማል ማለት ይሻላል በሚል ሁኔታ ላይ ነው ያለችው እና ትንሽ አሁን እያሳሰበን ያለው ልጁ ነው። እንዴት ነው ከዚህ በኋላ ያለው ህይወት ነው ማለት እኔ እንጃ። ለለምዶ ያልቻልኩት ነገር አሁን እሱን ነው። እኔ እንጃ ብቻ በጣም የሚያሳስብ ነገር ነው። ከዚህ በኋላ ያለው ህይወቱ እንዴት ነው የምናደርገው? ልጁንስ እንዴት ነው ልናሳድገው የምንችለው? እንጃ ብቻ ከብዳል። ውድ ተመልካቾቻችን ትዝታው በአጋጣሚ ሌሊት ላይ እንቅልፍ አልወስድ ብሏት እንግዲህ ተነስታ ነበር። ጫንቆት ሌሊት ላይ ሰዓት እላፊ ከሌሊቱ 9:30 አካባቢ ደውሎልኝ ነበርና አንድ ያለኝ ነገር ነበር። እንግዲህ የእሷ መጨነቅ በጣም አስጨንቆት ጡት ማጥባት እየተቸገርኩ ነው፣ ብዙ ነገር ማለት
አውሬ ነው ማየው የገዛ የወለድኩት እንደነዚህ አይነት ነገሮችን ነበር ተጨንቆ የነገረኝና ስለነዚህ ነገሮች በሰፊው ብነግረኝ ምንድን የተፈጠረው ለሊት ላይ? ያው ሌሊት ላይ እንደማንኛውም እናት ልጄን ለማጥባት አቅፌው በቃ የሆነ ያስፈራኛል። ከባድ አይደል? ሰው ሆነ ከእንስሳን ማጥባት በጣም ከባድ ነገር ነው እና በቃ በጣም እፈራለሁ። በቃ በጣም ጨነቀኝ። እሱም አጠገቤ ነበረ፣ እንቅልፍ አልተኛም። በቃ ያለው ነገር ያ ነው ማለት ሰው ሆነ ከእንስሳ ማሳደግ ማለት በጣም ከባድ ነገር ነው። ተፈጥሮም ታይቶ የማይታወቅ ነገር ነው እና በጣም ከባድ ነው። በቃ አቅፌው ግን በቃ የሆነ ጡቴን አውጥቼ ለመስጠት ራሱ እፈራለሁ። ከባድ አይደል? በጣም በቃ እንጃ እግዚአብሔር ነው የሚያውቀው። በጣም ከባድ ነው። ቤተሰብሽም ማለት በተለምዶ እንግዲህ ሴት ልጅ እናቷ ቤት ትታረሳለች። እናቷ ቤት የማትታረስ ከሆነ ደግሞ የባሏ ቤት ነው ወይም ደግሞ የባሏም እናት ቤት የባሏ እናት ቤትም መታረስ ካልቻለች ወይም የሆነ ነገር የሆነ መፍትሄ ይኖረዋል። መቼስ የእሷ ጉዳይ እዚህ ቤት ማንም ዝር እንደማይል የታወቀ ነው። ምንድን ነው ብቻህን እየተንከባከብካት ነው ያለኸው? ማለት እንግዲህ እኔ ያቺ ነርስ አንዳንድ ነገር እንድታግዛቸው ብዬ የጠራዋት ነርስ አለች። ያው እንግዲህ 24 ሰዓት ሙሉ ከነሱ ጋር ልትሆን አትችልም። በቻለችው አቅም ብዙ የሚያስፈልጋቸውን ነገሮች ስትሰጣቸው ነበር። ግን አይከብድም። እስከ መቼ በዚህ ነው የሚዘለቀው? ማለት አንተ ወንድ ልጅ ነህ፣ ምናልባት እሷ ሴት ልጅ ነች። ቀረብ ብለህ አንዳንድ ማትረዳው ነገር ሊኖር ይችላል። ምናልባት አላቅም፣ ካንተ ባላቅም ወይም ደግሞ አይከብድም? እንዴት ነው? አዎ በጣም ነው ማለት በጣም የሚከብድ ነገር ነው። አንደኛ ነፍሰ ጡር ነች እሷ ማራስ አለብኝ። እሱ ራሱ አንድ ፈተና የሆነ ነገር ነው ማለት ቤት ውስጥ ለነፍሰ ጡር የተዘጋጀ ነገር ራሱ የለም። እንደምታየው የተወሰነ በምችለው መልኩ እያረኩ ነው። የገንፎ ምህል ከውጭ ነው የገዛሁትኝ እና በምችለው መልኩ እየተንከባከብኳ ነው። ሁለተኛ ደግሞ ህፃኑም አለ። ህፃኑም ያው እንደምታውቀው ኖርማል ልጅ አይደለም፣ ትንሽ ወጣ ያለ ልጅ ነው እና እሱንስ እንዴት ነው ማድረገው? ማለት እንጃ የሚበላውን ነገር እንትን ትላለህ። ጸባዩ አስቸጋሪ ነው በጣም። እንዴት ጡት ታጠቧለች ብለህ ብቻ እንግዲህ አሁን ይህ 3ኛ ቀናችን ነው ከተገለገለች። እስከዛ ድረስ እንቅልፍ ተኝቼ አላውቅም። ማለት እንጃ ልጁ ከአንዳንድ ቢቀየርስ እሷ ላይ የነበረው ጸባይ እሱ ላይ ቢመጣስ የሚለው ፍራቻ ነው ውስጥ ያለው። እንዴት 9 ወር ሙሉ ጠብቀ ወቅተ ልጅ ይኖረኛል ብለህ ጠብቀ እንደዚያን ልጅ ማግኘት በጣም ከባድ ነው። እንጃ እኔ ሆነ ካላየው የሚገባን አይመስለኝም እና በጣም አስቸጋሪ ሁኔታ ላይ ነው ያለ። ቢያንስ እንግዲህ አያት በህይወት እንዳሉ አውቃለሁ፣ እናትም በህይወት እንዳሉ አውቃለሁ። ስለ አያቴ ነገርከኝ ነገር አለ። ስለዚህ ነገር ከአያት ጋር ነው የተጫወትከው። ከእናት ጋር ምንድን ነው ያላችሁ ቀረቤታ? ያው እንደምታውቀው ነው የእሷም የኔም ቤተሰቦች ጋብቻችንን አልፈቀዱም እና በራሳችን ነው እንትን ያልነው እና ትንሽ ከእናቴም ጋር ከቤተሰቦችም ጋር ከእህቶችም ጋር ምናምን ትንሽ ተቃቅረናል። ማለት ለእሷ ያላቸው አመለካከት ትንሽ ወጣ ያለ ነው እና ይሄን ነገር አውቀዋል አይደለ? ሁሉም ሀገር ሙሉ ሰምቷል ማለት እንችላለን። ምክንያቱም ከዚህ በፊት ሌላ ቤት ነበራችሁ፣ በዛ አካባቢ ብዙ ተጽዕኖ ሲደርስባችሁ ነበር ከማህበረሰቡ ከጤና ተቋምም። አሁን እንግዲህ ለቃችሁ ከመጣችሁ 3 ወር ወደ 4 ወር እየተጠጋ ነው። ስለዚህ ሰው ይህንን ነገር ያላወቀ የለም ማለት ይቻላል። የፈለጋውን ላይ ማንነታችሁን ራሳችሁን ደብቃችሁ ብትኖሩ ሀገር ምድሩ ያውቃል ማለት ይቻላል። በተለይ እናንተ የሚያውቁ ሰዎች። አዎ በአቅራቢያችን ያሉት አሁን በብዛት የሚያውቁት ጉዳይ ነው። በዚህም የተነሳ ነው ማለት ባወቁ ቁጥር እንጃ እኛን የፈጣሪ እርግማን አድርገው ነው የሚወስዱት እኛ ላይ የደረሰውን ነገርና ለዛ ነው ስሸሽ የመጣሁት። ብዙ ቤቶች ተከራይተናል እንደነገርኩ ባለፈው። እንጃ አሁን ወደ 6ኛ ምናምን ይሆናል ይሄኛው ቤት። እንደምታዩም አካባቢው ራቅ ያለ ነው፣ ወጣ ያለ አካባቢ ነውና
የሰውንም እንትን ለመሸሽ ነው ወደዚህ የመጣ ነው። ከዛ ውጭ ደግሞ አሁን ወደፊት ልጁ ክትባት ያስፈልገዋል፣ ሆስፒታል መሄድ አለበት። ይህን ነገር እንዴት ነው የምናደርገው የሚለው ነገር ራሱ አሁን ራስ ምታት እየሆነብኝ ያለው ነገር ይሄ ነው። እንዴት ልጁን እንዴት እንደዚያ ልጅ ሆስፒታል ይዘህ ሄደ ክትባቱንም ምኑንም ሕክምናውንም እንዴት ያገኛል የሚለው ነገር በጣም እንትን ነው። ነርሷን ብትሆን እንጃ እንዴት እንደቻለችው አላውቅም። ማለት በቃ አለ የሆነ ነገር ፊቷ ላይ ማየው ነገር አለ፣ ግን ስለምትረዳ እሷ ባትኖር እንደውም ምን ያህል እንደሚከብደኝ እኔ የማውቀው። በጣም አስቸጋሪ ነው። ከባድ ነው። በተለይ ደግሞ ነገሮችን እንዲከብዱ የሚያደርጉት የእናንተ ቤተሰቦች እንደዚህ መሆን፣ ለእናንተ ያላቸው አመለካከት ጥሩ አለመሆን ነው። ግን ያው ምናልባት ሊደብርህ ይችላል። እንግዳ ብዬ የማስገባው ሰው የገዛ እናትህ ናቸው። የኔ እንዴት መጣች? ምናልባት ጥያቄ ሊፈጥርብህ ይችላል። አዝናለሁ፣ ግን እንደዚህ ስለ ከጉዳዩ ጋር ይገናኛሉ ብዬ ስላሰብኩ ነው። አሁንም ቢሆን ብዙ ነገሮችን እያረኩ ነው። ይቅርታ ጋዜጠኛ፣ እሷ ሴትዮ እዚህ ቤት እንድትገባ አልፈልግም። ይህ ሁላ ነገር የተፈጠረውን በእሷ ምክንያት ነው። እሷም የተሳደበችው ብላ ያለችን ነገር መቼም ከህሊናችን አይወጣ። እንድትመጣብኝም እንድታየኝም አንድ ጥያቄ ግን ልጠይቅሽ። የመቃብር አፈር ፊቴ ላይ ተበትኗል ያልሽው ነገር እውነት ነው? እሱን ነገር ማረጋገጥ ፈልጋለሁ። የእውነትሽን ነው ወይስ የውሸትሽን ነው? እንዲህ ምን ማለት ነው? እኔ የመቃብር አፈር ይሁን አይሁን አላውቅም፣ ግን ከጉዳዩ ጋር ሊያያዝ የሚችለው እሱ ነው። ከዛን ጊዜም በኋላ ነው እየታመምኩ የመጣሁት። የት ሱቅ ነው? ከዚህ በፊት የነበርንበት ቤት ነው። እንደነገርኩ ግቢ ውስጥ ተከራዮች አሉ፣ እዛ ግቢ እና ሱቅ አለ። እዛ ሱቅ ነው በጠዋት ሲሄድ እንደዛ የሆንኩትኝ። የሱቁን አድራሻ ትሰጥኛለሽ? የሰፈራችሁን አድራሻ ሳይሆን የሱቁን አድራሻ ከሰጠሽኝ በቂ ነው። እሰጥሃለሁ፣ ችግር የለውም። አይ ከጉዳዩ ጋር የመገናኘት ነገር ስላላት እኔ ስለሚጠቅመኝ ነው። ምናልባት በማፋጠጣችሁ ሰዓት የሆነ ነገር ሊፈጠር ይችላል። የሆነ ነገር ሊፈጠር ይችላል ማለት ምናልባት የእሱ እናት የሚያውቁትም እውነት ካለ እንዲናገሩ። ትዝታው አዎ የኔ እናት ጋር ብዙ ግጭት ተፈጥሯል ከዚህ በፊት ከእሷ ጋር ባለን ግንኙነት ማለት ነው። ጋብቻችንም አልፈቀደችም እናቴ፣ በተለይ እናቴ ከእህቶቼ በበለጠ እና ማለት ብዙ ተጋጭተናል፣ ብዙ ነገር ተናግራናለች፣ ብዙ ነገር ተፈጥሯል። ግን ይህን ያህል ጨክና እኔ እንጃ ይህን ታደርጋለች ብዬ አላስብም። አይ ታደርጋለች ምናምን አይደለም። እኔ ስለ እንደ አንድ ጋዜጠኛም የሆነ ሰው እርግጠኛ ሳልሆን የሆነ ሰው ላይ ማስረጃ ሳሊዝ እጄን መቀሰር ወይም ያ ሰው ነው እንዲህ አይደለም። ከጉዳዩ ጋር የመገናኘት እድል አላት ነው ያልኩት። እሷ ነች አይደለም ወይም ደግሞ እናት ናቸው አይደለም እያልኩ ያለሁት። ከጉዳዩ ጋር የመገናኘት እድል ለእኔ ስለሚያግዘኝ ነው። በግል እኮ ላወራቸው ሞክሬያለሁ እኮ መኪና ውስጥ እሳቸውን ለማናዘዝ ሞክሬያለሁ። አንዳንድ ምልክቶችንም ስለሰጡኝ ነው። አንዳንድ ምልክቶች ማለት በተለይ ሚስት ላይ ያላቸው የግል ጥላቻ፣ ይሄ የግል ጥላቻ እኔ ላይ የፈጠረብኝ ነገር አለ። ስለዚህ በማጣራበት መንገድ ጉዳዩን ለማጣራት ለዛም ነው ወደዚህ ይዣቸው የመጣሁት። ባለፈውም የተፈጠረውን ታውቃለህ ማለት የእሷም እናት መጥተው የተናገሩትን ታውቃለህ። ልጁ ለምን አውሬ አይሆንም? ብዙ በዚህ አጋጣሚ ውድ ተመልካቾች እንግዲህ የእሷ እናት በመጡ ሰዓት የእሷን አባት ለማውራት ነበር ያሰብኩት። እንግዲህ አባትየው ምንም ነገር እንደማያውቅና ምናልባት አባትየው ጋር ከሄድኩ ፍንጮችን ላገኝ እንደምችል ተረድቼ ነበር። ነገር ግን ያኔ ዋሽተውኝ ነበር። አባትየው እዚህ ሀገር የለም።
እዚሁ ክፍለ ሀገር ነው፣ ወደ ሆሳና አካባቢ ነው ያለው። ስለዚህ ከሁለት ቀን በኋላ ይመለሳል የሚል ጭምጭምታ ሰምቻለሁ። ከሁለት ቀን በኋላ አባትየው የማይመለሱ ከሆነ እኔ ራሴ እዛው ሆሳና ሄዳለሁ። ግን ይችን ሁለት ቀን ለዛ ነው። ስለዚህ አባትየው እስኪመለሱ ምን ላድርግ? እጄን ስራ ፈትቼ ልቀመጥ? የሆነ ነገር ማድረግ አለብኝ። ከጉዳዩ ጋር ሊገናኙ ይችላሉ ብዬ የማስባቸውን ሰዎች በሙሉ በጠቅላላ ማናገር አለብኝ። ምናልባት ከዚህ በፊት በምንኖሩበት ቤት ሰራተኛ እንኳን ብንኖራችሁ ለአንድ ቀን እንኳን የቆየች ተመላላሽ ሰራተኛ እንኳን ብንኖር ለአንድ ቀን እንኳን እሷን ራሱ ማውራድ ሊኖርብኝ ይችላል እያልኩ ያለሁት ግልጽ ነው አይደለ? አባትየው ሆሳና ሄደዋል። ከሁለት ቀን በኋላ ይመለሳሉ ነው የተባለው። ከሁለት ቀን በኋላ ማለት እንግዲህ ትናንት ነው እንትን ያልኳቸው። ኦልሞስት ነገ ከነገ ወዲያ የመመለስ እድል አላቸው። የማይመለሱ ከሆነ እኔ ራሴ ሄዳለሁ። እስከዛ ግን ከአንተ እናት ጋር ግን ማውራት ያለብንን አውርተን የምናገኘውን ነገር አግኝተን እንደ ማስረጃም እንዲሆነ ነገርም ሊጠቅመን ይችላል። ስለዚህ ይሄ ነው ላስገባቸው አይመስልም? ትዝተው እናንተ ራሳችሁን አረጋጉ። አዎ ጭቅጭቅ፣ ክርክር ሊፈጠር ይችላል። ምክንያቱም ግልጽ ነው ለሚስት ያላቸው የግል አመለካከት እንትን ነው። ግን አሁንም ቢሆን ነገሮችን መሸሽ አያስፈልግም። ምናልባት ፀሐይ ሊደብርሽ ይችላል። እናትየው ለአንቺ ያላቸው የግል ጥላቻ የከፋ የመረረ ነው። ቢሆንም ግን እዚህ ባስገባቸው ጥሩ ነው። ስሜታዊ ሆነው የዋሹትም ነገር ካለ ሊናገሩ ይችላሉ። ይቅርታ ስለ እናት እንደዚህ አይነት ነገር እየተናገርኩ ስለሆነ፣ ግን ይሄ የኔ ሐሳብ አይደለም። የገዛ እናት ራሱ ለሷ ያላቸውን ጥላቻ በትክክል በደንብ እንደሚጠሏት መኪና ውስጥ ስለነገሩኝ ነው፣ በደንብ እንደሚጠሏት። ስለዚህ እናትን ላስገባቸው። እሺ 10 ደቂቃ ጠብቀኝ፣ እኔ ራሴ ይዣቸው ልምጣ። እዚሁ ቅርብ ነው። አረፍ ይበል። ምን እቀመጣለሁ? እባክዎት። ሰው ቤት እኮ ነው የሚገባው። የሰው ጅብ አውሬ ከአውሬ ቤት ነው የሚገባው። ከአውሬ ጋር ምን ነው? አረፍ ይበሉ። አረፍ ይበሉ። ብታወኝስ? እኔ እንዳትነካ። የልጆት ሚስት ናት። ኧረ ምንም የልጆት ሚስት ናት። አረፍ ይበሉ። ሰይጣን ችግር የለውም። አንቺ ዝም በይ። ምንም ማውራት አልፈልግም። እኔና አንቺ ተነጋግረን የለ እንዴ? ጠጋ በለ ወደ ባለቤት። እኔና አንቺ ተነጋግረን የለ እንዴ? ጠጋ ይበል። ማውራት ምን ማውራት ያስፈልግሽ? የተረጋገጠ እሺ አሁን ያያት እኮ ነው አይደል? ምንም የምናወራው ነገር የለም ከሳቸው ጋር በቃ ለምን እንደተከበሩ እንዴት ነው መረጋጋው? ለዚህ ነው እንዴ እኔ ይሄን ያህል ደክሜ ያሳደግኩ? አውሬ ጋር ልትገባ አውሬ ልትሆን ትዙ አስወጣልኝ። አቤት። እሺ ወይዘሮ ሰናይት እንደማመጥ ለምን ያመጣሁት ይመስሎታል? እኔ ምን አውቃለሁ ለምን እንዳመጣኸኝ። እኔ የሰው ጅብ ጋር እንዴት ታመጣኛለህ? አልመጣም ስልህ ነው እኮ የመጣሁት። ልንገሮታ ለምን እንዳመጣሁት ልንገሮት። እዚህ ያመጣሁት በሁለታችሁ መሀል ችግር እንዳለ አውቃለሁ። ችግሩን ለማረጋገጥ ፊት ለፊት ለማጋፈጥ፣ ሲቀጥል ደግሞ እሷ በምን ምክንያት እንደዚህ አይነት እንግዲህ እኔ የሰው ጅብዬ ማውራት አልፈልግም። በሰው ሴራ አጋንንት የሰው ሴራ ነው። ቀጥታ የሰው ጅብን ብለ የሰው ሴራ ነው። በዘር ቢኖርባት ነው። እንደዚህ አይናገሩ ወይዘሮ ሰናይ። በዘር ቢኖርባት ነው። ይሄ በሴራ የሚሆን ነው እንዴ? ገና ከመጋባታቸውን በፊት እንግዲህ ውድ ተመልካቾቻችን እሷ ከትዝታው ጋር ከተጋባች በኋላ ነው እንግዲህ ይሄ ነገር የተጀመረው። ያው ይሄ ነገር ማለት እንግዲህ ለሊት እንግዲህ ወደ ሰው ጅብነት የመቀየሩ ነገር ሁለቱ ከተጋቡ በኋላ ነው። ከመጋባታቸው በፊት ነገሮች ሰላም ነበሩ፣ አረጋግጠናል። ሁለቱም መስክረውልናል። ምን ለማለት ፈልገህ ነው? ከተጋቡ በኋላ ማለት ምን ለማለት ተፈልጎ ነው? እናንተ ናችሁ ያረጋችሁት ሊባል ነው? ከየት እንዳመጣችሁ እንዴ? ሰው መቼም ሰው ሆኖ ተፈጥሮ ጅብ አይሆንም። ወየዘር ይኖርባታል። ምን ይታወቃል? ሄዶ ከአውሬ ጋር ይጋባል እንዴ ልጅ? እሱስ ቢሆን እኔ ምን ያደርግልኛል? ከተጋቡ በኋላ ለማለት እሱ አረገባት ነው ወይኛ እሱ መጣባት በእናንተ ዘር መጣ ለማለት ነው ወይስ ምን ለማለት ነው? ምንድን ነው አንተ ሴደህ አራስ አይደለች እንዴ? ምንድን ነው የምታወሪው? የምን አራስ ነው? ቆይ የእርሶ ጥላቻ ወይዘሮ ሰናይት የእርሶ ጥላቻ ሁለቱ ከመጋባታቸው በፊት የተጀመረ ነው አይደለ? ገና በትውውቅ ምናልባት ልጆት እነሱ ቤት ይሰራ ነበር በሹፍርና። እሷም እድሜዋ ወደ 17 ገደማ አካባቢ ነው፣ አላውቅም። ልክ ነኝ አይደል ትዝታው?
አዎ በዛ ሰዓት የመጣ ጥላቻ ነው። በዛ ሰዓት ምን ነበር ለእኔ ይጠቅመኛል ገና ሳይጋቡ እሷ ላይ ጥላቻ እንዲኖር ምክንያት የሆነው ነገር ምንድነው ማለት አሁን የእሷ እናቶች እንግዲህ እሱን የሚጠሉበት መንገድ እሷንም የሚጠሉበት መንገድ ነግረውኛል። የነገሩኝ ምክንያት ምንድነው? ገና በለጋ እድሜዋ ልጃችንን እናበላሻ፣ ገና በለጋ እድሜዋ በክብራችን ተረማምዳ ካለ ወግ ማዕረግ ወንድ ብላ ሄደች። ብልግና ነው። ስለዚህ ይሄንን ነው እንደ ምክንያት ያቀረቡት። የእርሶስ ምክንያት ምንድነው? ከትዳር በፊት ምን እሱ በሱ ምክንያት ይላሉ። እሷ ናት እንጂ ተንጠልጥላበት። እኛም ለሌላ ደረጃ እንጂ ለእንደዚህ እንትን ይበቃል አላልንም። ራሱን ሳያሸንፍ ራሱን ሳያሻሽል ትልቅ ደረጃ ይደርሳል ስንል ሄዶ እሷ ጉያ ስር ተወፍሸቀ። ምን እናድርገው? ረማዬ ምንድን ነው የምትሆነው? ያለ ዕድሜ ሄደህ ዛሬም ለጭቅጭቅ ነው እንደምትመጪው? አዎ የትኛው ክብርና ማዕረግ አሳይተኸኝ ታዲያ ለክብር ልምጣኔ? ባትመጪ ይሻል ነበር። አንድነት በኖርሽበት እዛው ከጅብህ ጋር ትቀመጣለህ። እድሜ ልክህን አውሬ ሆነ ትኖራለህ። ጫካ ትገባለህ። ግን ምክንያቱን አልነገሩኝም። ምንድነው ምክንያቱ? እሷን የሚጠሉበት ምክንያት ለእኔ በደንብ ነው የሚጠቅመኝ። ልንገሮት ወይዘሮ ሰናይት፣ እሷን የሚጠሉበትን ምክንያት በስትክክል ካልነገሩኝ ማለት ነው እጄን ወደ እርሶ ነው የምቀስረው። ይህንን ደግሞ እሷን እንዲያገባ በፍጹም አንፈልግም እኮ። ምክንያቱን ይንገሩኝ። ውድ ተመልካቾቻችን እንደዚህ እየጠየቅኳቸው ያለሁት ይኸው ወይዘሮ ሰናይትም ትዝታውም ፀሐይም ያሉኝ ነገር አለ። ይሄ ጥላቻ የወይዘሮ ሰናይት ጥላቻ የመጣው ከትዳሩ በፊት ነው። እሺ ከትዳሩ በኋላ ነው ብንል ወደ ሰው ጅብነት ተቀይራለች፣ ልጄ እንዲህ ታረጋለች ብለው እሺ ቢጠሉም የሆነ ምክንያት አቅርበው ነው። ከትዳር በፊት ይቺ ልጅ ጤነኛ እያለች ከጠሏት የሆነ ነገር አለ ማለት ነው። ጤነኝነቷን በምን አረጋገጣችሁት? ስታገባ ወጥቶ ይሆናል እንጂ የተደበቀ ሰይጣን ነው ብለው እርሱ እንዴት አውቀው ነው የጠሏት? ያኔ እንዴት አውቀው? አልፈለኩም እንዲያገባት እኮ ምክንያቱን ይንገሩኝ። ምንም ምክንያት የለኝም። አልፈልጋትም። ጭራሹኑ ልጄ እሷን እንዲያገባ ስለማልፈልግ አልፈልግም። እንዲያገባት አልፈልግም ነበረ። ይሄ ነገር እኮ የኔ ጉዳይ ነው ማይ። እኔ አንዴ ማገባት ቤተሰብ ይመለከተዋል። ምንድን ነው የሚመለከታችሁ? ዘር ተቀላቀለ እኮ ይኸው አውሬ ተወለደ በአንተ። በቃራኳችሁ አንዴ። ለምንድን ነው እየመጣችሁ ህይወት የምትበጠብጡት? ምንድን ዘር ይቀራል እንዴ? ስም ይቀራል እንዴ? ያው ከአውሬ ተወለደ እኮ። ምንም ከአውሬ ምናምን አይደለም። በቃ ልጅ ነው። ልጅህ አይደለም ሄደህ አስመር። እሺ ፀሐይ ወደ አንቺ ልምጣና ይቅርታ ከትዳር በፊት ስለነበረው ስለሳቸው ጥላቻ የምታወሪልኝ ነገር አለ? ሲጀመርም እሷ አንድ ቀንም ከዚህ በፊትም ከትዳራችን በፊት ጓደኛሞች እያለን ቤተሰብ ላስተዋውቅሽ ብሎ ይዞኝ በሄደ ጊዜ በቃ ከቤቷ መናጭቃን ያስወጣች። እንዴት ይቺን ነው እንዴ ጓደኛ ይዣለሁ ብለህ ያመጣሃት ምናምን ብለው በጣም አንቋሸው ነው ያስወጡኝ። የዛን ቀን ራሱ በቃ እኔም እሱን ላለማስደበር ቢከፋኝም ዝም ነው ያልኩት። ያው ምን ትላለህ? ምንም አትልም። በቃ እኔ ምን እንዳረኳቸውም አላውቅም። በቃ ጥላቻቸው ከየት የመጣ እንደሆነ ምንም አውቀው ታሪክ የለም። በቃ ትውጣልኝ ከዚህ ቤት እህቶቹ ምናምን ነገር በቃ ሰላም ብለውኝ ነገር በሰላም እንኳን ደህና መጣሽ፣ በጣም ቆንጆዬ ነሽ፣ ታምራላችሁ ምናምን ነው ያሉን። እሷ ግን በቃ ይቺ ናት እንዴ በቃ የሰፈር አሉሉ ዱርዬ ምናምን ነገር። እንግዲህ እኔ እንደምነግርህ ከቤት ወደ ትምህርት ቤት ነው የሚሄደው፣ እሱ ነው የሚያደርሰኝ፣ ከእሱ ጋር ነው ያለኝ ግንኙነት። ማለት ከቤት የሚያስወጣ አይነት ቤተሰብ አይደለም ያለኝ። በቃ በሱ ምክንያት ነው ከቤት የምወጣው ማለት ነው። ግን በቃ ይሄ ነገር ነው ያለው። ምን እኔን እንደዚህ እንድትጠላኝ እንዳደርጋት ምን የማውቀው ነገር የለም። ይቺን ነው እንዴ ያመጣህብኝ ጓደኛ ብላ ያመጣት። ከዛ ሰፈር ውስጥም መንገድ ላይ ድንገት ሳልፍ ከተገናኘ በቃ እየተሳደበች ነው የምትሄደው። ልጄን እንትን ልትልብኝ፣ ይቺ ልታበላሽብኝ፣ ልትበክልብኝ ምናምን ትላለች። እኔ ምን እንደምበክለው ምንም ማውቀው ታሪክ የለም። በቃ እኔ ምን አድርጊያቸው እንደዚህ እንደጠሉኝም ማውቀው ታሪክ የለም። ይሄ ነገር የሚመጣብኝ ከጋብቻው በኋላ ነው እንደነገርኩ። እና ደግሞ እኔ አርጌው ነው ወይ ይላሉ። ማንም እርሱ አደረጉት ያሉት የለም ማዘር። በቃ እኔ ምንም ከእርሱ ጋር ምንም የምፈልገው ነገር የለም። በሰላም ልንኖርበት የመጣውን ነገር ይዤ በሰላም ልንኖርበት። እየመጡ እንደዚህ መጥፎ ቃላት አይናገሩኝ እንዴ። ላስቸግር እስቲ የወጣትነቷ ፎቶ አለ ማለት ከዛሬ 1 ዓመት 2 ዓመት በፊት የነበረ ሁለታችሁ በምትተዋወቁበት ጊዜ የነበረ ሙሉ ፎቶ ልታሳየን ትችላለህ?
አለኛ። ሙሉ ፎቶዋ የሚታይበት ምናልባት ሊደብራችሁ ይችላል፣ ግን ሰውነቷ የሚታይበትን ፎቶ ሰውነቷ ማለት ያው ያኔ ሰውነትሽ የሚታይበት ፎቶ ሙሉ ሰውነት እርቃን ሳይሆን ምልሽ ያው እጅሽ እንዴት ነው በቲሸርት ሆነሽ ወይም መቼ ሴት ልጅ ነሽ አጭር ቀሚስ ልታረጊ ትችላለሽ። እዚህ ጋር ክፍት ክሮፕ የሆኑ ልብሶችን ልታረጊ እንደነዚህ አይነት ፎቶ ካሉ ይቅርታ ግን ወደ ጎን ላድርጋቸው። ብዙ አለ ማየት ይችላል። ተመልከቱ። ከዛሬ 2 ዓመት ቢሆን ነው አይደል? እንግዲህ ከተዋወቅን 1 ዓመት ከ8 ወር እዛ አካባቢ። ተመልከቱ፣ ይችን የመሰለች ልጅ ተመልከቱ። ሰውነቷን ገሏን ማየት ይችላሉ። እንግዲህ አጭር ቀሚስ አድርጋለች። እንግዲህ ተመልከቱ፣ ፊቷም እጇም ይታያል። እዚህ ጋር ወደ ደረቷም አካባቢ ይታያል። እዚህ ጋርም ይኸው ከታፋ ወረድ ብሎ ወደ ጉልበቷም አካባቢ ሰውነቷ ይታያል። መዳፏም ይታያል የእጇ። እቺን የመሰለች ልጅ ያን ይጠሉበት የነበረው ምክንያት ምንድን ነው? እኔ እንጃ። በቃ ቀልቤ ያልወደዳት በቀስ በሽታ ቢኖራት ብዙ በሽታ አለ። HIV ያለ ምን አለ አላስመረመረ አልታየ ሄዶ ሰው ዝፍቅ ብሎ ይላል። ልጆትስ በሽታ ቢኖርበት መመርመር ነበረባቸው። አይ ለምንድን ነው እሷን ብቻ የሚወቅሱት? የእርሱ ልጅ በሽታ ይኑርበት አይኑርበት የሚያውቁት ነገር እስኪ አንድ ጥያቄ ልጠይቆት። እሱ ምንም አያውቅም ነበር። አንድ ጥያቄ እንዴት ነው ምንም አያውቀው? እሷ 17 ዓመቷ ነበር። በስንት ዓመት ነው መበልጣት? የተወሸቀው ምንም ነገር አያውቅም። ከቤት ወጥቶ የማያውቅ ስራ ይሰራል እንጂ ይመጣል። እኔ ምንም ነገር አያውቅም። የልጆትን ውሎ እኮ ማወቅ አይችሉም እኮ። ቤተሰብ እኮ ልጅ የሚውልበት ቦታ እኮ አይውልም እኮ። አይውልም፣ ግን በመጠኑም ቢሆን እኔ ለራሴ ልጄ ጨዋ ነው ነው ማሰብ። የእርሶ ልጅ ጨዋ ነው። ይህችን ልጅ ያውቋታል? አላውቃትም። ሳያውቋት ነው የሚያወሩት? አሁን በቃ ውስጤ አልተቀበላት፣ ጥርጣሬ ያለኝ። ስለዚህ ልጄን ለማዳን ተው ብዬ ብዙ ጊዜ ተጣልተናል ከሱ ጋር። እንዴት ነው ቆይ ሊጠረጥሩኝ የቻሉት? ምን ማለት ነው ይሄ? እኔ ከቤት ትምህርት ቤት ከትምህርት ቤት ቤት ወጣው ከተባለ ታውቂው አንቺ ነሽ። እኔ እንግዲህ እንደዛ ነው የምጠረጥረው። ምን ይታወቃል? እንዴት ነው ሊጠረጥሩ ይቻሉ? የሰሙት ነገር አለ። አንቺ አራስ ነሽ እማዬ። ዛሬም እሺ ያልኩሽ ጋዜጠኛው ይዞሽ ስለመጣ ነው። ምን ሆነሽ ነው ሁሌ እየመጣሽ ምረብሽ? ልጅሽ አይደሉም እንዴ? ይሄን ያህል ምንድን ነው ጥላቻ ለን ያልሽ? ወይ ትተሽኝ እንጂ በቃ አያስፈልገኝም። ምንድን ነው ከልጆችሽ ሁሉ ነው ይለይ። ብዙ ነጥብ እያያዝኩ ነው ወይዘሮ ሰናይት። አሁን ጥርጣሬን አይኔን ወደ እርሱ ነው ማዞረው። አዙሮ ምን ችግር አለ ማለት? አዙሮ እሷና እሱ እንዲለያዩ ቢፈለግ የተቻለኝን ሁሉ አደርጋለሁ። እሷና እርሱ እንዲለያዩ ነው ያሉት? ከእሷ ጋር እንዳይሆን አደርጋለሁ። ይሄ ነገር ሴራ ነው። እሷ እንደዚህ የሆነችው በበሽታ በዘር በአጋጣሚ አይደለም። ሴራ ነው፣ ሴራ ነው፣ በደንብ ሴራ ነው። ልክ የሆነ ሰው ላይ መተት እንደሚያስደርገው እሷ ላይ የተደረገ ትልቅ ሴራ ነው። ስለዚህ የእርሱ እጅ አለበት አላቅም ማለት አላቅም። ምን ማለት ነው አላቅም? ከተቻለ አደርጋለሁኝ አልኩ፣ ግን ስለኔ ማድረግ አለማድረግ። ስለዚህ ድሉን ነው ያጡት እንጂ አደርጋለሁ ነው እያሉ ያሉት። ይሄ እኮ ምንም ምስክር አያስፈልግም። ይሄ እጇ እንደ ሸፍና ቁጭ ያለችው ለምን ግልጽ አታረገውም? በቃ ማየ ከዚህ በላይ እንደረብሽ አልፈልግም። በቃ ውጭልኝ። ዝም በል። ምንድነው ቤት ብትበጠብጪው? እኔ ነው ውጭልኝ። በቃ ዝም በል። ደግሞ ባለቤት ሆነህ አንተ ከዚህ በላይ ምንም አልፈልግም። አንተ ብሎ ባለቤት እስቲ ከዚህ በፊት የጠየቅኩሽ ነገር አለ? ምን ትጠይቀኝ? እንደ ልጅ እንኳን ምን የጠየቅኩሽ ነገር አለ? ሚስቴ ነች። ሚስት አረሰሽ ታውቂያለሽ? ዛሬ ገና በትመጨርምሽን ዛሬ መስደብ ጀመር። በቃ አያስፈልግም። እኔ ምን ቦጣኝና ነው እኔ የሰው ጅብ ማርሰው? ሰው ይዘመጣ መሰለህ? ለዚህ ነው ሰው ይዘመጣ መሰለህ እንዴ? ክብር ማዕረግ ያሳየኝ። እስካሁንም ዝም ያልኩሽ እናቴ ስለሆንሽ ነው። በቃ ውጭልኝ። አልፈልግም። አልወጣም። ውጭልኝ። አልፈልግም። ዝም በይ። ደግሞ ያንቺ በይ። ዝም በይ። ጋዜጠኛ አስወጣልኝ። እኔ ምንም ነገር ማለት ዝም በይ አንቺ። አንድ ነገር ልንገርሽ ፀሐይ፣ የትም አይወጡም። አድምጪኝ፣ የትም አይወጡም ማለት ዛሬ የትም አይወጡም፣ የትም አይሄዱም። አዎ ዛሬ የትም አይሄዱም፣ ዛሬ የትም አይሄዱም። እውነቱን ሳይነግሩን የትም አይሄዱም።
ቁልፍ እኔ ጋር ትሆናለች። አልወጣም እንደው ምን ታመጣለህ? ስለዚህ ምን ታመጣለህ? ምን ማለት ነው? ቆይ እኔ አልገባኝም። ምን ማድረግ እንዳለብኝ እኔ አውቃለሁ። ምን ማድረግ እንዳለብኝ እኔ አውቃለሁ። ምን ማድረግ እንዳለብኝ እኔ አውቃለሁ። ችግር የለውም። ፀሐይ ዛሬ ማለት ነው በቃ አንደኛ ተጠርጣሪ የመጀመሪያ ተጠርጣሪ እርሱ ነው ከዚህ ነገር ጀርባ ያሉት። ምን ማድረግ እንዳለብኝ ደግሞ እኔ ነኝ የማውቀው። ተመልካቾቻችን ዛሬ ቃል ገባላችኋለሁ። ምናልባት አሁን እንደዚህ ሳዳመጣቸው እንደ ነፈስ ጋዜጠኛ ልመስላችሁ እችላለሁ። ችግር የለውም። እኔ በራሴ መንገድ ነጥብ እያያዝኩ ነው። ጥሩ ቆንጆ ነጥብ ይዣለሁ። አንድ ነገር ልንገሩት፣ ከዚህ ነገር ጀርባ የእርሱ እጅ ካለ እስር ቤት ነው የሚገቡት። አንተ ነው የምታስገባኝ? ምን ማለት ነው? እስካሁን ድረስ እናቴ ነሽ ብዬ ነው ያከበርኩሽ። ዝም በል አንተ ደግሞ እንደ ዛሬ አፍሬብሻለሁ። በቃ ውጭልኝ ነው። አንቺ ባለጌ ስድ ይኸውልህ፣ ከዚህ በላይ መናገር የለብሽ። ነው ውጭልኝ። በቃ ለምን ረምረብሽ? ምንድነው? እና አልወጣም። እንዳንቺ አይነት እናት ባይኖረኝ ይሻል ነበር። ዞር በል ውጭልኝ። አሁን እሺ፣ ለምን ነው የምትበጠብጪ? ቤቴ መሰለኝ አይደል? ማን ፈልጎ መጣ? ማን ፈለገ? እባክሽ ተነሽ ነው ውጭልኝ። እሺ፣ ጊዜ ልጠይቆት። ወደድክም ጠላህ እውነቱን ይንገሩኝ። እኛ እነሱ እንዳይስማሙ የእሷም እናት ሆነች፣ እኔ አልተስማማ። ምን ማለት ነው አልተስማማ? ሁለታችን ወይም ደግሞ ከዚህ ነገር ጀርባ የእርሶች ሙሉ ለሙሉ አለ። እኔም የእሷም እናት ተባብረን ብዙ ነገር ለማለየት አድርገናል። በቃ ቅድም አለን። ምን ማለት ነው እንደዚህ ብታደርግ ማለት? እንዴት እንደዚህ ታደርጊያለሽ? ስለዚህ የሄዱበት ቦታ አለ። ቆይ ተነሱ። ሞሮት ነገር አለ። ተነሱ። ቆይ ወዴትም አይሄዱ። ከወይዘሮ አዜብ ጋር ንክክ ያሉት ተባብራችሁና እንደዚህ ያደርጋችሁት። ባለቤት ምንድን ነው ያደርጋችሁት? እናት ነሽ። እንደ እናትነት ሻኩል እንዴ እዚያው ከኔ ጋር ነው የሚሆኑት። ከኔ ጋር መኪና ውስጥ ይሆናሉ። ወይዘሮ አዜብ ነው ይሆናሉ። ይሻለኝ ነበር 45 ደቂቃ ውጭልኛው። አሜን በኩሉ ይኸውልህ፣ በቃ ውጭልኛው ከቤቴ ለቀስ 25 ደቂቃ ጠብቀኝ። ወይዘሮ አዜብ ነው ይዤ የመጣው። እርሶ ከኔ ጋር ነው መኪና ውስጥ